እንደሚታወቀው ስለ እንግሊሽ ስናወራ ከዚህ በፊት አንድ ቪዲዮ ሰርቼ ነበረ እና የዛ ቪዲዮ ላይ ምንድነው ያልኩት የእንግሊሽ ችሎታችሁን ለማሳደግ የሚጠቅሟችሁን 3 ቲፖች ብዬ የሆነ ቪዲዮ ለቅቄላችሁ ነበር። ያን ቪዲዮ ያላያችሁ ምናልባት ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን እና ገብታችሁ እዩ። ኢትዮጵያ ውስጥ ናውዳይስ ያለን ወጣቶች ያለን በአካዳሚክ ዘርፉ ላይ ያለን ሰዎች ለኛ እንግሊሽ ላንጉዌጅ ምን ያህል ማንዳቶሪ እንደሆነ ከዚህ በፊት ተናግሬያለሁ። አሁንም እየተናገርኩ ነው ያለሁት። በዚህ ቪዲዮ የምነግራችሁ ነገር የእንግሊሽ ስፒኪንግ ስኪላችሁን ስፔሻሊ ሁሉም ሰው በነገራችን ላይ ሃየር ኤጁኬሽን ጆይን አድርጎ ምናምን የጨረሰ ሰው ኢትዮጵያ ውስጥ በአሁኑ ሰዓት እንግሊሽ መናገር ነው የሚከብደው እንጂ መስማትና መጻፍ በደንብ ይችላል። ሪዲንግ እና ራይቲንግ ላይ እኛ በጣም ችግር የለብንም። በተለይም ጥሩ የትምህርት ባክግራውንድ ያላቸው ልጆች ራይቲንግ ላይ በጣም ፐርፌክት ናቸው። ከየትኛውም ሀገር ዜጋ የበለጠ በእንግሊዝኛ መጻፍና እንግሊዝኛን የመረዳት የማዳመጥ ስኪል አለን ሀበሾችን የሚያስቸግረው አንድ ነገር ነው፣ እሱም ስፒኪንግ ነው። ሶ ብዙዎች ስለዚህ ነገር ቪዲዮ ሰርቶ ሊሆን ይችላሉ። እንደ ማራኪ እንግሊሽ ያሉ የዩቲዩብ ቻናሎች የተለያዩ ዩቲዩብ ላይ ሶሻል ሚዲያዎች ላይ ቲክቶክ ላይ ኢንስታግራም ላይ አግኝታችሁ ሊሆን ይችላል ይህንን ሀሳብ እና እንግሊሽ ሰው እንዴት ነው በደንብ ፍሉዌንትሊ መናገር የሚችለው ደግሞ አስፈላጊ ነው። በስራ ኢንተርቪዎች ሊሆን ይችላል በሚገጥማችሁ በየትኛውም ሴክተር ናውዳይስ የእንግሊሽ ላንጉዌጅ በጣም ማንዳቶሪ ነው። ስፔሻሊ ሃይ ዲማንዲንግ ኤሪያዎች አሉ። በጣም የሰው ልጅ ፍላጎት ያለባቸው አካባቢዎች ላይ ጆይን ለማድረግ የግዴታ የእንግሊሽ ችሎታችሁ ወሳኝ ነው። አስባችሁታል? አካዳሚክስ ላይ ጎበዝ ናችሁ፣ ብዙ መከራ አልፋችሁ ምናምን ከዛ እንግሊሽ ላይ ምናምን የሆነ ችግር አለ ተብሎ ስትጣሉ ከባድ ነው እና ያንን እንደዛ አይነት ነገር ወደፊት እንዳይገጥማችሁ እንዲሁም ደግሞ በምትማሩበትም ትምህርት ያው በዚህ ሰዓት 100% የኢትዮጵያ የሃየር ኤጁኬሽን ሚዲየም ኦፍ ኢንስትራክሽን እንግሊሽ ነው። ሙሉ በሙሉ ትምህርቱ በእንግሊሽ ነው። ከዚህ በኋላም የሚኖሩ ሲስተሞች አብዛኞቹ በቃ ወርልድ ዋይድ እንዲሆን የኢትዮጵያ ሲስተም ወደዛ ነው ኢንከሬጅ የሚያረጋችሁ እናንተን። ሶ የእንግሊሽ ቋንቋችሁን በጣም ዴቨሎፕ ለማድረግ እኔ ዛሬ አንድ አፕሊኬሽን ልንገራችሁ። ስለዚህ አፕሊኬሽን ሰምታችሁም ሊሆን ይችላል ታውቁታላችሁ ብዙዎቻችሁ። ዱሊንጎ በጣም ኢዚሊ አክሰሳብል የሆነ በጣም ማንም ሰው ሊያገኘው የሚችለው በማንኛውም አይነት ስልክ ላይ ሊጫን የሚችል በጣም ቀለል ያለ አፕሊኬሽን ነው። ግን የዱሊንጎ ጠቀሜታ በጣም እንደምታስቡት ቀላል አይደለም። በጣም ምርጥ የሆነ አፕሊኬሽን ነው። አብዛኞቹ የዱሊንጎ ተጠቃሚዎች በነገራችን ላይ በክፍያ ነው የሚጠቀሙት። ግን ፍሪ የሆነ እንትን አለው ደግሞ ዱሊንጎ። እንግሊሽ ብቻ አይደለም ሌሎችንም ቋንቋዎች ራሱ ያስተምራል። ያው የኛ ችግር በዋናነት እንግሊሽ ላይ ስለሆነ እንግሊሽዋን በዱሊንጎ ብንማር እላለሁ። ዱሊንጎን አውርድ ከዛ ለእቅድ ያወጣላችኋል ራሱ የ30 ቀን እቅድ አለ፣ የ15 ቀን እቅድ አለ። ከዛ ደግሞ ስኪል ሌቨላችሁን ያስመርጣችኋል። ቤዚክ ናችሁ ይላችኋል፣ ወይም ደግሞ ኢንተርሚዲየት ናችሁ ወይ አድቫንስድ ናችሁ ወይ በቃ እንደዚህ በተርታ አለ ማለት ነው። ያ ደግሞ የእናንተን ደረጃ አውቃችሁ ለምሳሌ ምንም ተናግሮ ምናምን ሰውን ማሳመን ወይ እንግሊዝኛ መናገር ማይችል ሰው ቤዚክ የሚለውን መርጦ እዛ ላይ ያሉትን በደንብ የተለማመደ ሪዲንግ አለው፣ ስፒኪንግ አለው፣ ከዛ ያነቡት ምልልሱ ዲያሎጉ ያ ሁሉ በጣም ብቁ ያደርጋችኋል። ስለዚህ እኔ ዱሊንጎ እንድትጠቀሙ በጣም እመክራችኋለሁ። ብዙ ሰው እንግሊዝኛን ለማሻሻል በተለይ በኢትዮጵያውያን የተሰሩ ቪዲዮችን በጣም አይቻሉ ዩቲዩብ ላይ እና እንግሊሽ ፊልም ይላል ወይም ደግሞ የፈረንጆችን ፊልማቸውን አንድ ነገር ልነግራችሁ ፈልጋለሁ። ፊልም ላይ እንግሊዝኛ መማር ይቻላል ወይ? በጣም ይቻላል፣ ግን ፎርማል አይደለም። የኢንፎርማል እንግሊሽ ነው ፊልም ላይ የሚወራው። ለምሳሌ ህይወት ነው እየተወራ ያለው። አንድ ጥያቄ ልጠይቃችሁ። ለምሳሌ የኛ ሀገር የአማርኛ ቋንቋ በጣም ትልቅ ዓለም ላይ የሚከበርና ዓለም ላይ ልክ እንደ እንግሊዝኛ ተናጋሪ ያለው ቋንቋ ቢሆንና በጣም ብዙ ሀገራቶች የሚጠቀሙት ቋንቋ ቢሆን አንድ ሰው አማርኛን እስቲ አስተምሩት ብትባሉ እናንተ ምንድን ነው የምትሉት? የአማርኛ ፊልም ነው የምትሉት ወይስ የሆነ ቤዚክ የሆነ ነገሮች ያሉበትን ፕላትፎርም ነው ሪከመንድ የምታደርጉት? በእርግጠኝነት የአማርኛ ፊልም አትሉትም። ፊልሙ ያግዛል አያግዝም አይደለም። ግን የአማርኛ ፊልም ላይ የምንሰማው ለዚሁ ለተናጋሪ ለሆኑ ሰዎች ራሱ በቃ ኮምፕሌክስ የሆኑ ቃላቶችን ነው። ሶ እንግሊሽ ወርድ ላይ ኢንፎርማል በቃ ያለ አይደል? ኢንፎርማል ስላችሁ እኔ ሰንስ ፎርማል ያልሆነ የስራ ያልሆነ ወይም የትምህርት ቋንቋ ያልሆነ ነገር ነው የምትለምዱት ፊልም ላይ። ግን ኖርማሊ ያችን ቋንቋ ይዛችሁ ሄዳችሁ ስራ ቦታ ላይ የሃይ ዲማንዲንግ ኤሪያዎች ላይ ሄዳችሁ ያችን ፊልም ላይ ያያችኋትን ኮፒ ብታረጉ አዲስ የሆነ አለመከባበር ይመስላችኋል፣ ዲስሪስፔክት ሊመስል ይችላል። ስለዚህ ከዛ አንጻር በመጠንቀቅ እንደ ዱሊንጎ ባሉ በጣም ፎርማል በሆኑ ጽድት ባሉ ፕላትፎርሞች የወርክ የስቱደንት የብዙ አይነት እንትን አለው እና በዛ ካታጎሪ ገብታችሁ እንግሊሽን በዱሊንጎ አፕሊኬሽን የእንግሊሽ ችሎታችሁን አሻሽሉ። እንግሊሽ ደግሞ መሻሻል የሚችል አይነት ነው፣ ስኪል ነው፣ መናገር ነው። መናገር ደግሞ በፕራክቲስ የሚመጣ ነው።
ፕራክቲስ ዴይሊ ለማድረግ ደግሞ እንደዚህ አይነት አፕሊኬሽኖች ያስፈልጋቸዋል። እዚህ ቻናል ላይ ጠቃሚ ነገሮችን ብቻ ሼር የምናደርግበት ነው። ትምህርታዊ ነገሮችን በጣም የሚጠቅማችሁን ነገሮች ኢንስፓየር ለማድረግ ነው እናንተ የዚህ ቻናል ዓላማ። እስካሁን ያልተቀላቀላችሁን እንግዲህ ምን አስባችሁ እንደሆነ አላውቅም፣ ተቀላቀሉን። ቴሌግራምም አለን። ዲስክሪፕሽን ቦክስ ላይ ጠቃሚ ነገሮችን አስቀምጥላችኋለሁ። ይመቻችሁ።